ተሙ የሚባል ሰው የለም እስካሁን እንዴት አረሳችሁት እኔ ያልገባኝ ነገር እንዴት እስካሁን አረሳችሁት ምን ማለት ነው ተሙ እስካሁን የተሙ ጉዳይ እኮ ያበቃለት ጉዳይ ነው ምን ማለት ነው የተሙ ጉዳይ ያበቃለት ጉዳይ ነው ሞቷል እንዴ ምንድነው አትጨቅጭቀኝ ሞቷል እሺ እኔ ዝም ብዬ እንደዚህ ማውራት አልችልም እንዴ ማነው ምንድነው ዝም ብለሽ አንቺ ይሻለሽ በአካውንትሽ ውስጥ በ3 ጊዜ ክፍያ ይመስለኛል አይደለ እነ ሞገስ ነው ይሄን ነገር እንትን ያሉትና ወደ 110,000 ብር አካባቢ በድምሩ ገብቶ ነው እባክሽን ቁጭ በይ እባክሽን ወርቄ እባክሽን ቁጭ በይ በቃ የጠየቀችኝ ነገር ቢኖር በቃ ያንተን ቁልፍ እንዳስቀርጽላት ነበር ከእህቴ ወሰጂና መጀመሪያ ፍቃደኛ አልነበርኩም ነው ገንዘብ ቢጠፋብህ ብትዘረፍ ብዬ በጣም ፈርቼ ነበረ በቤቱ ደጃፍ ልብን በሚያፈካው የጧት ፀሐይ እንዲሁም ማራኪ የከተማ እይታ ያለው እጅግ ውብና ዘመናዊ በሆኑ የመሰረተ ልማቶች የተከበበው የድሪም ቢልደርስ ቅንጡ መንደር በልዩነት ለደንበኞቻችን ይዘን መጥተናል በመሃል ከተማ መዳረሻ በሆነው በሲኤምሲ እያስገነባን በሚገኘው ባለ 5 ኮከብ ሆቴል ያካተተ እጅግ ዘመናዊና ቅንጡ በሆነ የመኖሪያ መንደር ውስጥ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 3 መኝታ ቤቶች በ10% ቅድመ ክፍያ በመረጡት የወለል አማራጭ አቅርበንልዎታል ምን ይሄ ብቻ እስከ 20 ዓመት በሚቆይ 50% የባንክ ብድር እነሆ ብለናል በግቢ ውስጥ 2 መዋኛ ገንዳዎች ጂምና ስፓ ባስኬትቦል ኮርትና የልጆች ማቆያ ኢንዶርና አውትዶር ፕሌግራውንድ ያካተተ ነው በዚህ ታላቅ ቅናሽ የነገ ቤቶን ዛሬ ይሸምቱ ለበለጠ መረጃ ከታች ባለው ስልክ ይደውሉ በወሩ 2,000 ማንቺን ብቻ ያቺን ማገኛትን ከዛ ከትራንስፖርት የምታርፈኝ ነው ያው እንግዲህ ላይት የሚሰጣት እንጂ የተለየ የማገኘው ገቢ ወይ እኔ ጋር የሚመጣ ገንዘብ ምናምን የለም ማለት ቆይ ማን አስረዳሻለሁ ግቢ ያዛት ቶሎ ሎክ አድርገው መኪና ቶሎ እንደው በቃ እያስጨነቅሽኝ ነው በቃ እህቴ ምንም እኔ ማላውቀው ነገር አለ ይሄ ሁሉ ገንዘብ ከየት ሊገባ ቻለ የኔ አይደለም እያልኩ አይደል እየተናገርኩ ነው ሰራው እያልሽ ለካ የምትሰጪኝ ከየትም እያመጣሽ ነው ማለት ነው ከየትም ማለት ምን ማለት ነው የምትናገሪው ነገር በቂ እንጂ እህቴ መኝታ ክፍሌ ውስጥ ጥቁር ዶሮ የሞተ ጥቁር ዶሮና በደም የተለወሰ አመድ ጭምር ነበር አድርገው የነበረው ይሁን ነገር ነው የነበረው እኔ ክፍል ውስጥ እኔ መኝታ ክፍል ውስጥ ነበር ይሄ ነገር ይሆናል ገባ እንደዚያ ፍነ አስረህ ምናምን ስላረክ ብቻ ምንም ነገር ማድረግ አልችልም እኔ ምንም የማውቀው ታሪክ የለም አሁን ልቀቀኝና ሳልጮህ ውብዬ ሳልጮህ ልቀቀኝ ቢሳሚዬ ምንድነው እንቅልፍ አልተኛውም ዛሬ ብታይ አሞኝ ነው ያደርኩት በእውነት ጨነቀኝ እኔ እናንተ በእንደዚህ አይነት ነገር አንተዋወቅም እንደው ምን ሊሆን ይችላል ምን ተፈጥሮ ነው ብዬ እንዲቹ ሳልተኛ ነጋ ግን ምን ላድርግ ደግሞ በእኔና በእህቴ ህይወት መጣች ምን ላድርግ እውነት ለገንዘብ ብዬ አይደለም በቃ እንደነገርኩ ነው ገንዘቡ የሚያስፈልገኝ ቢሆንም ምንም ግን ደግሞ እህቴን ልጇንም በቃ እንድትጠጋ አልፈለኩ በሰዓቱ ነገር ያለ በጣም ጥሩ ስለዚህ አቅም እንዳለሽና እኔ መዘዙ ልከትኝ እንደምትችይ የነገርሽኝ ያለሽው ማለት ነው ተሰማኛለህ እኔ አቅም የለኝም እንደዚህ አስረቁጭ አርገኝ ታዲያ ምንድነው መልስልህ አትጩይ እሺ ዝም ብለሽ አትምታኝ ቁጭ በይ አትማታ አትጩይ ያው ማንም ካንተ ሌላ እኛን የሚደግፈን ሰው የለም ስለዚህ ማንም ሰው ለኔ ሊልክልኝ ወይም ሊሰጠኝ አይችልም እኔ እንደነገርኩ በወር 2,000 ምንም አገኛለሁ በቃ ያቺን ትንሽ ገንዘብ ነው አብቃቅቼ እህቴንም ለአንዳንድ ነገር ይሆንሻል እያልኩኝ ካለው ቀንሽ እንጂ እኔ ማንም ሰው አልልኮልኝ አቅም ወዳ ያረኩት ነገር የለም እሱን የሚጎዳ ነገር አላረኩም እኔ ስላስተማረሽ ለሱ ይገባል ምንም ያረኩት ነገር የለም ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ እንግዲህ ትላንትና ቤቴ ውስጥ የተፈጠረውን አስደንጋጭ ነገር በተወሰነ መልኩ ለእናንተ ለማብራራት ሙከራ አድርጌ ነበር ከዛ በኋላ ደግሞ ቤቴ ውስጥ የቤት አጋዥ ኦናት እየተመላለሰች የምትሰራውን ወርቄን ብዙ ነገሮችን ልጠይቃት ሙከራ አድርጌ ያው ወርቄ ጋር ምንም የተለየ ማስረጃ አላገኘሁም ነገር ግን ወደ መጨረሻ አካባቢ ላይ እህቷ ኤደን ብዙ ነገሮችን በተደጋጋሚ ጊዜ እንደምትጠይቃትና ሌላው ቀርቶ የሱ ቁልፍ የትኛው ነው ብዙ ነገሮች ምክንያታዊ ሆና በየዋህነት እንደሆነ አስባ ስትነግረኝ ነበር ወርቄ ነገር ግን ከዛ በኋላ ከኤደን ጋር አንዳንድ ቆይታዎችን ለማድረግ በተለይ ወርቄ እንድታግዛት ስራ አግኝቼልሻለሁ ስለዚህ በዛ አማካኝነት ብዙ ነገሮች ማስተካከል አለብን ብለን እናንተም እንዳያችሁት ለማውራት ሙከራ አድርጌ ነበር ኤደንን ከዛ በኋላ ትንሽ እንግዳ ነገሮች ተፈጥረዋል በተለይ ስልኳን
ለሷ ሌላ ምክንያት ሰተን ነገር ግን እኛ ለመመርመር በሚመች መልኩ ወስደን ነበር የነበረውና ስልኳ ላይ ወደ 110 ሺህ ብር ሁለት ጊዜ 40 ሺህ ብር የተላከ ከዛ በኋላ ደግሞ 30 ሺህ ብር ተልኮላት እንደነበርና እንደዚህ አይነት ገንዘብ እንደማታገኝ ጭምር ነግራናለች። ከሆነ ጊዜ በኋላ በእርግጥ አንዳንድ ነገሮች እንደምታግዛት እንደምትደግፋት ነግራናለች ወርቄ። ነገር ግን በዚህ ልክ የወላ ገንዘብ ትራንስፈር ሊያደርግላት የሚችል ሰው ይኖራል ብዬ አላስብም። ከዛ ውጭ ደግሞ ከጊዜ በኋላ የኔን ስራ መግቢያና መውጫ ሰዓት እንዲሁም ደግሞ የኔ የቤት ቁልፍ የትኛው እንደሆነ ተደጋጋሚ ጊዜ እንደምጠይቃት ነግራኛለች እና ይሄ ደግሞ በተወሰነ መልኩ ፍንጭ የሚሰጥ ነው። አንዳንድ ነገሮችን ስናጣራ ነበረ። የባንኩ ስቴትመንትም ደርሷል። እሱንም ነው እየነገርኳቸው ያለሁትና ስለዚህ ቀጥታውን መመርመር መቻል አለብኝ። ወርቄ ነገሮችን አላበላሸችም ብዬ ተስፋ አደርጋለሁ። ምንም የምትነግራት ነገር አይኖርም ብዬ ተስፋ አደርጋለሁ። ስለዚህ በተወሰነ መልኩ ለማጣራት ሙከራ አደርጋለሁ። አሁን ቤቴ ውስጥ ጥቁር ዶሮ እንዲሁም ደግሞ የታረደ ጥቁር ዶሮ ሆኖ በደም የተለወሰ አመድ ግርግዳይ ላይ አላስፈላጊ ነገሮች ደሞች ተረጫጭተው ነበር ያየሁትና ትንሽ አስደንጋጭ ነው። ዋና ሀሳቡም እንደሆነ እረዳለሁ። ተሙ ላይ እየደረስኩ እንደሆነ ስለሚገባኝ ያን ነገር ወደ ኋላ ለማስቀረት ነው። ከዛ ውጭ እኔንም አላስፈላጊ ነገሮች ስለመክተት ነው። በምንም አይነት መልኩ ግን ፈርተን የምንዘናጋበት ሁኔታ አይኖርም። በቻልኩት አቅም ግን ኤደንን አውጣጥቼ ምን አይነት ነገር ውስጥ እንደገባችና ምን አድርጋ ይሁሉ ነገር ሊሆንላት እንደቻለ አጣራለሁ። እስቲ እናንተም በጸሎታችሁ አግዙኝ። ይቅና በሉኝ ውድ ቤተሰቦች። ቀጥታ ነው ወደ እነሱ አመራለሁ ማለት ነው። አብራችሁን ቆዩ። እንግዲህ ወርቄ ያው ትናንትና ምን አይነት አዳር ሊኖርሽ እንደሚችል አላውቅም። ምን ያህል እንደተጨነቅሽ ብዙ ነገሮችን ስትነግሪኝ የነበረውና በዚህ ልክ መጨነቅ መቻል እንደሌለብሽ ነገሮችን ለማጥራት ያህል እንደነበር ነው እንጂ አንቺን ለማስጨነቅ ፈልጌ እንዳልሆነ ስነግርሽ ነው የነበረው። ኤደንም ቢሆን አንዳንድ ነገሮችን እንትን ብለናል። ያው በደንብ አውርተናል ስለ ስራም ሲሆን በተለያየ አይነት ሁኔታና እንደው ከዛ በኋላ የመጣልሽ ነገር የምትነግሪኝ ነገር ተጨማሪ ካለ ወርቄ እስቲ ላንቺ እንትን ልበል። ቢሳሚዬ ምንድነው እንቅልፍ አልተኛውም ዛሬ ብታይ አሞኝ ነው ያደርኩት። በእውነት ጨነቀኝ። እኔ እናንተ በእንደዚህ አይነት ነገር አንተዋወቅም። እንደው ምን ሊሆን ይችላል ምን ተፈጥሮ ነው ብዬ እንዲቹ ሳልተኛ ነገ። የምሬን ነው የምልክ በጣም ነው የጨነቀኝ። ምክንያቱም እኔ እናንተ ተማምነን ስንት ዓመት የሰራ ለቤተሰቦች የሚያለኝ አንተ ነህ። እኔ እንኳን አንድ ነገር በሆን ለልጆች ያለከው አንተ ነህ ታውቃለህ። ብዙ ነገርም ከሜዳ ላይ ነው ያነሳኝ። ያንተን ውለታ እንደዚህ አውርቼ የሚጨርሰው ነገር አይደለም እና በጣም ነው ሲጨንቀኝ ያደርኩት። የምሬን ነው የምልህ። እንግዲህ ኤደን አንዳንድ ነገሮችን ልጠይቅሽ እፈልጋለሁ። ምክንያቱም ቀላል ነገር አይደለም። ያው በዋናነት ብዙ ነገሮች አሉ። ብቻ ላንቺን በደንብ ማስረዳሽ ከህግ ጋር እንደምሰራም ብዙ ነገሮችን ተነጋግረን ነበረ። በስራ ጉዳይም ብዬ ብዙ ነገሮችን ለማውራት ሞክሬ ነበር ትላንትናና እንደው ቢሆን አጋጣሚ የምትሰራቸው ስራዎች አሉ እንደ ከትምህርትሽ ጎን ለጎን በእርግጥ ወርቄም ነግራኛለች አንዳንድ ነገሮች እንደምትሞክሪ በተለይ ከሆነ ጊዜ በኋላ ላግዝሽ ብዬ እኮ ነው እያልሽ የተሻለ ገንዘብ የተሻለ ባይባልም አንዳንድ ድጋፎች እንደምታደርጊላት እና እንደው ይህንን ገንዘብ ከየት ነው የምታመጪው? በምን አይነት ሁኔታ ነው እሷንስ እየረዳሻት ያለው? ያው የተለየ የምሰራው ማለት ያን ያህል ገንዘብ የሚያስገኝ ነገር ሰርቼ አይደለም። ያው ከትምህርት ጋር ሲሆን ትንሽ ከባድ ስለሚሆን ግን ያው ከጓደኞቼ ጋር አንዳንዴ ዩቲዩብ ምንም እንሞክራለን ምናምንና በወር 2,000 1,000 ብቻ ያችን የማገኛትን ከዛ ከትራንስፖርት የምታርፈኝን ነው ያው እንግዲህ ለእህቴ የምሰጣት እንጂ የተለየ የማገኘው ገቢ ወይ እኔ ጋር የሚመጣ ገንዘብ ምናምን የለም ማለት ነው። እንደው ከዛ በተጨማሪ በአጋጣሚ ሰዎች ባንቺ ገንዘብ ትራንስፈር እናድርግ ብለው ያውቃሉ? ምክንያቱም አንዳንድ ጊዜ ቢሆን አጋጣሚ የማይመች ሁኔታ ላይ ከሆኑ ትራንስፈር እናድርግና አንቺ ወደኛ ትራንስፈር አድርጌልን ወይም ደግሞ እስቲ ትራንስፈር አድርገንልሽ ገንዘቡን አውጥተሽ ስጪን ምናምን ተባብሎ የተላከበት አጋጣሚ ነበረ። ከአንቺ ጋር እንደዚህ ትራንስፈር ሊያደርግ የሚቀራረብሽ ሰው አለ? ኧረ በጭራሽ። ማለቴ ያው ማን በዚህ ዘመን እንግዲህ መተማመን የለም አይደል እንዴ? ስለዚህ ማን ገንዘብ ለኔ ልኮ አይ በጭራሽ ማንም የላከልኝ ሰው የለም። እንግዲህ እኔ አካውንት ውስጥ እንደነገርኩ 1,000 2,000 ቢገባ ነው እንጂ ከዛ የተለየ ገንዘብ አይገባም። አዲስ ነገር አለ እንዴ? ምንድን ነው? ተማሪ ነሽ ታውቃለህ። ከየት ታመጣለች? ታግዘኛለሽ ብለሽኝ ስለነበረ በተለይ ስለ አንዳንድ ነገሮች ከካሜራም ጀርባ እያወራን ነበር እና በተሻለ ሁኔታ አሁን ካለሽበት ሁኔታ ትንሽም ቢሆን እንደምታግዝሽ አንዳንድ ቀን የሆነ ነገር እንኳን ይዛ እንደምትገባ ቤት ላግዝሽ ይህ ሀሳቢነቷ በጣም እየገረመኝ ነው ብለሽ ስትነግሪኝ ነበር እና እንደው የዚህ ገንዘብ ምንጭ ከየት እንደሆነ ስላላወቅኩኝ እና እንዴት ሊሆን እንደቻለ ትንሽ ማጣራት ስላለብኝ ነው። እንደው ከዛ ውጭ ኤደን እህትሽን በእንደዚህ አይነት መንገድ እንደምታግዣት እንዲሁም ደግሞ የኦንላይን ስራዎችን እንደምትሰሪ አልፎ አልፎ ግን ያ ገንዘብ ከ1,000 ከ2,000 የዘለለ እንዳልሆነ ጭምር ነው የነገርሽኝ እና እንደ ቢሆን አጋጣሚ አንቺን ሊረዳሽ ሊደግፍሽ ሞክሮ ከፍ ያለ ገንዘብ
ያገኘሽባቸው አጋጣሚዎች ነበሩ ወይም ደግሞ ሌላ ተጨማሪ እንደው? በጭራሽ እንደነገርኩ ነው። ያው ማንም ካንተ ሌላ እኛን የሚደግፈን ሰው የለም። ስለዚህ ማንም ሰው ለእኔ ሊልክልኝ ወይም ሊሰጠኝ አይችልም። እኔ እንደነገርኩ በወር 2000 ምንም አገኛለሁ። በቃ ያችን ትንሽ ገንዘብ ነው አብቃቅቼ የቴንም ለአንዳንድ ነገር ሊሆን ይችላል እያልኩኝ ካለው ቀንሼ እንጂ እኔ ማንም ሰው ልኮልኝ አቅም ወደ አካውንቴም የኔ አካውንት እንደዛ አይነት ገንዘብ ማይታ አይቀመረ። በስልኳ እኮ ነው የምትሰራው ሳምንት በስልኳ 1000 2000 ስታገኝ ዘይት ምንም ትገዛልኛለች ታግዘኛለች እንጂ ሌላ ማን ያግዛታል ብለህ ከአንተ ውጭ የሚያግዘ እንደሌለ ታውቃለህ። ማንም የለንም ከአንተ ውጭ። እኔ ቤተሰብ የለኝም ታውቃለህ። የማውቀው ሰው የሚረዳን እንኳን የለንም ከአንተ ውጭ። እንደው እሺ ይህን ነገር በእነዚህ እሺ እንተውና ይሄንን ትምህርት ቤት አካባቢ በተለይ ያው የምትማሪበት ቦታ ላይ በተለይ የተሻለ ትምህርት ማግኘት መቻል አለብሽ ተባብለን ከወርቄ ጋርም ተነጋግረን ስለነበረ የግል ትምህርት ቤት ነው እየተማርሽ ያለሽው የነበረውና እዛ በነበርሽበት ሁኔታ ላይ ትንሽ የኑሮ ደረጃቸው ከፍ ያለ ከአንቺ ጋር ሊገናኝ የማይችሉ ሰዎች አሉና እነሱ በዛ አጋጣሚ ገንዘብ ያስላኩበት ወይም ደግሞ ከነሱ ጋር ሆነሽ አንዳንድ ጊዜ የምታሳልፊ ጊዜ ይኖራልና እስቲ እናግዝሽ ብለው የሆነ የፈጠሩልሽ ነገር አለ? አይ በጭራሽ። ግን ማለት የገባኝ አይደለም እየጠየከኝ ያለከው ስለ ገንዘብ ምናምን ነውና ምንም ሊገባኝ አልቻለም። ይሄ ልሰራ ከምችለው ስራ ጋር የሚያገናኘው ነገር አለ ወይስ ምንድን ነው? ማለቴ ተደጋጋሚ ነው ጥያቄ እየሆነብኝ ያለው። እኔም የነገርኩህ ነው። ማንም ሰው ልኮልኝ አያውቅም ወይም ደግሞ ማንም ሰው ለእኔ ሊልክልኝ አይችልም። እኔ የማገኘው ገንዘብ ይሄን ያህል ነው እያልኩህ ነው። ግን ደግሞ ጥያቄ እያወዛገበኝ ነው። ይቅርታ አልገባኝም። እንግዲህ ምናልባት ነገሮችን ግልጽ ማድረግ ያለብኝ ሰዓት ይሆናል ብዬ አስባለሁ። ምናልባት እንዴት ብዬም እንደምናገር አላውቅም። ያው ወርቄም አንቺን መስማትም ያለብሽ ጉዳይ ነው። ምክንያቱም የእህትሽ ነገር ነው። እህትሽ ያለችበትን ሁኔታ ደግሞ እንደ እህት ማወቅ መቻል አለብሽ። ኤደንም ደግሞ ስራ ላገናኝሽ እንዲሁም ደግሞ አንዳንድ ስራዎች አሉ ብዬ ብጠራሽም ነገር ግን ከዛ በተጨማሪ ብዙ ማጣራት ያለብኝ ነገር እንዳለ ተገንዝቤያለሁ። በመጀመሪያ ወርቄ አንቺን በጣም አመሰግናለሁ። ምክንያቱም በጣም አስደንጋጭ ነገሮች ነበሩ። ብዙ ጭንቀቶች እንደፈጠርኩብሽ አውቃለሁ። ምን አይነት ሌሊት እንደምታሳልፊም አውቃለሁ። ምክንያቱም ብቻሽን በእንደዚህ አይነት ሁኔታ ማደር ራሱ ቀላል አይደለም። ብዙ ነገሮችን ግልጽ አላረኩልሽም እና ለምን ነው የምትጨነቂው? አልገባኝም። ኤደን ስራ ላገኝልኝ ጠራኝ እንጂ ሌላ የተፈጠረ ነገር እኮ የለም ማለት እንዴ? ምን አስጨነቀሽ? አሁን ወደ ዋናው ነገር እንግባ። ወርቄ መረጋ ብለሽ ለመስማት ሞክሪ። ምንም እንድትደናገጭ አልፈልግም። ምክንያቱም ያንቺ መረበሽ ትንሽ ነገሮችን ሊያበላሽ ስለሚችል የምር እኔን አክብረሽኝ መናገር የሌለብሽን ብዙ ነገሮችን ደብቀሽልኝ። የተፈጠረ ነገር አለ? ይኸውልሽ ኤደን በአካውንትሽ ውስጥ በ3 ጊዜ ክፍያ ይመስለኛል አይደለ? እነ ሞገስ ነው ይሄን ነገር እንትን ያሉት እና ወደ 110 ሺህ ብር አካባቢ በድምሩ ገብቶ ነው። እባክሽን ቁጭ በይ። ወርቄ እባክሽን ቁጭ በይ። እንዴ ጌታም ተታሰኩ ተማሪ ነች። ይኸውልሽ እኔን ተሳስተህ ነው አትበይኝ ወርቄ። እባክሽን አረፍ። አንተን እኮ ነው ምን አውቀኛለህ? አረፍ በይ አንዴ እባክሽን ወርቄ። እንዴ ረጋ በይ። ነግሬሻለሁ። ረጋ ማለት ያንቺ ሁኔታ እንዴ ከየት ይመጣል? ሁሉ ብር ከየት ታመጣለች? ተማሪ ነች። ተሳስቼ አይደለም እኔ የማላውቀው ነገር አለ። የምታውቂው ሰው የማውቀው ነገር የለም። ስለምንድን ነው እያወራክ ያለከው? አንተ ነህ እኔን የምትረዳኝ አይደለ? ስለምንድን ነው ቆይ እያወራ ያለው? አልገባኝም። ስለምንድን ነው የምታወራው? ግልጽ ለማድረግ ያህል ተሳስተክ እንዳይሆን ስሚኝ። ሌላ ነገር ወርቄ እባክሽን ስሚኝ። እንዴ ብዙ ጊዜ ተሳስተሃል እያልሽኝ፣ ትላንትናም ደግሞ ከአንቺ ጋር ስናወራ ብዙ ነገሮችን እያልሽኝ ነው የነበረው። ልክ አይደለም፣ እሷ እኮ ልጅ ነች ምንም አታውቅም ስትይ ነበር። ነገር ግን ከምጠይቅሽ ጥያቄ ተነስቼ ብዙ ነገሮች ከመፈጠራቸው አንጻር ተነስቼ ማወቅ ያለብኝን ነገር እያወቅኩኝ ነው እና ላለመወንጀል እሷ ልጅ ነች፣ ተማሪ ነች። እኔ ነኝ አንተን የማውቀው። ቤተሰብ የለኝም እዚህ ታውቃለህ። ብዙ ነገሬን አንተ ታውቀዋለህ። ማንም የሚረዳን የምናውቀው ሰው እንኳን የለም እዚህ ታውቀዋለህ ሁሉንም ነገር አይደል? እንዴት እንደ አዲስ አሁን እሷ አካውንት ላይ ዚህን ያህል ብር እንዴት ሊገባ ይችላል? ወይ ተሳሳተ ነገር እንዳይ ወይ በስሟ የሚጠቀም ሰው እንዳይ። ይኸውልሽ ስለዚህ ነገር መጀመሪያ ጥርቼ ለመጠየቅ የፈለኩት አንቺ ፊትም ለዛ ነው። ማንም ሰው እንደማይለቅ እንግዲህ በራሷ አንደበት ነው ያረጋገጠችልሽ። ከ1000 ከ2000 ውጪ የምታገኘው ገንዘብ እንደሌለም ጭምር በራሷ አንደበት ነው ያረጋገጠችው። ትላንትና ነገሮችን የድረስ ማስተካከል እንችል ነበር። ነገር ግን በደንብ መጥራት ስላለበትና አንቺ ጋርም አላስፈላጊ መረጃ ይዤ ላለመምጣት ስል ነው ነገሮች ካደሩ በኋላ ትክክለኛ ማስረጃ ይዤ ለማምጣት የፈለኩት።
የእጅ ስልኳን ምናልባት ትናንትና ተቀብለን ስልክ ቁጥር መውሰድ አለብን ብዬ ለማስፈተሽ ሙከራ አድርጌ ነበር። በዛ መሀል ነው ነገር የተገኘው። ማስፈተሽ ማለት አልገባኝም። ቆይ ስልኳ ላይ ማስፈተሽ ስትል ምን ማለት ነው? ይኸውልሽ ሄደን እኔ የማውቀው ነገር የለም። እኔ ከፈለጋችሁ ባንክ አካውንት ላሳያችሁ ሄደን ይሄ በውሸት የገባ እንዳይሆን እንዴ የኔ አይደለም። በቃ ያንቺ የባንክ አካውንት እያንዳንዱን ትራንዛክሽን አውጥተን አይተናል። ምናልባት ለአንቺ ፍቃድ መሆን የሚችል ቢሆንም የህግ አካል እንደሆንንና ነገሮችን ማጣራት መቻል እንዳለብን አስረድተን ትራንዛክሽኑ ወጥቷል። ይኸውልሽ ወጥቷል፣ እጄ ላይ ይገኛል እኮ በ3 ጊዜ ክፍያ 110 ሺህ ብር እንደተሰጠሽ 40 ሺህ ብር ሁለቴ ተከፈለሽ። ከዛ በኋላ ደግሞ 30 ሺህ ብር ትራንስፈር ተደረገልሽ። ይሄ ነገር ስህተት ነው ሳሚያ። ስህተት ወርቄ እባክሽ፣ ወይ ደግሞ ላስወጣሽ ነው የምገደደው። ምናልባት ማስረጃ ለመጨረሻ ጊዜ ላሳይሽ ይገደዳ። እባክህ ሞገስ አንዴ ስጠኝ ስልኩን። ይኸውልሽ ወረቀቱም እጄ ላይ ይገኛል። ከዛ በተጨማሪ ደግሞ ይኸውልሽ እቺ ልጅ ተማሪ ነች፣ እኔ ነው የምታውቀው። ይሄኛው ምናልባት አይተሽ ትረጃለሽ ብዬ አስባለሁ እና በእሷ ትራንስፈር የተደረገ ገንዘብ ነው። ቆይ ለምንድን ነው ፎቶ አንስቼ ነው ትራንዛክሽኑ ወረቀቱንና ስም እኮ ነው። ምንድን ነው እንግዲህ 3 ጊዜ ነው። ይኸውልሽ 40 ሺህ ብር ከዛ ደግሞ ከታች የምታዩ የ20 ሺህ ብር ማነው የ30 ሺህ ብር ክፍያ ነው። እኔ የማላውቀው ነገር አለ እንዴ? ስለዚህ እኔ የማላውቀው ነገር አለ እንዴ? ይኸውልሽ እሱ አላውቅም እንግዲህ ብዙ እንደዛ አይደለም እንዴ ወርቄ፣ እባክሽን ያለበዛ አስወጣሻለሁ። በሷ ስም እያልሽ እንደዚህ ለሷ ጥብቅና ልትቆም አይገባም። አሁን ተማሪ ነሽ ነገር ስለሷ አይደለም የሚመለከተኝ ነው። ይሄ ነገር እንደጠፋ ነው እየነገርኩሽ ያለው። እኔ እኮ አንተ እንድትጎዳም አልፈልግም አይደል? ስለዚህ ለሷ ጥብቅና መቆመሽን ተይና ይሄ ብር ከየት እንደመጣ ማን 110 ሺህ ብር የሚያል እንግዲህ ተደጋጋሚ ጊዜ 3 ጊዜ ክፍያ ነው የሆነው። ተመሳሳይ አይነት ስም ነው ትራንስፈር ያደረገላት። ስለዚህ ይሄን ትራንስፈር ያደረገላት ግለሰብ ማን እንደሆነ ከየት ገንዘብ እንዳመጣች ጠይቁኝ። እኔ የማላውቀው ነገር አለ። በቃ እያስጨነቅሽኝ ነው። በቃ እህቴ ምንም እኔ የማላውቀው ነገር አለ። ይሄ ሁሉ ገንዘብ ከየት ሊገባ ቻለ? የኔ አይደለም በቃ የኔ አይደለም እያልኩ አይደል እየተናገርኩ ነው። ሰራው እያልሽ ለካ የምትሰጪኝ ከየትም እያመጣች ነው ማለት ነው። ከየትም ማለት ምን ማለት ነው? የምትናገሪው ነገር በቂ እንጂ እህቴ በቃ ምንም የተፈጠረ ነገር የለም። የተፈጠረውን ነገር ንገሪኝ። ምንም እነግርሽ ነገር የለም። በቃ አቻ አካውንት ላይ ማን ያስገባው ይሄንን ሁሉ ብር? ወንጀል የኔ ገንዘብ አይደለም። የምን ወንጀል ነው? የምሰራው ወንጀል የለም ነው መሰቃዩ አይደል እንዴ? ንገሪኝ እውነቱን። ምንም የምሰራው ወንጀል የለም። በቃ እኔ ከዚህ መሄድ ነው የምፈልገው። ለእናንተ ምንም ማለት አይጠበቅብኝም። ይሄ ወንጀል ነው እንጂ በአንቺ ስም እኮ የገባ ነው ይሁሉ ነገር አይደል እንዴ? እኔ የማላውቀው ነገር አለ። ወንጀል አይደለም። በቃ ገንዘቡ ይሄን አይደለም፣ ተቀማጭ ነው። አንድ ግለሰብ ነው የላከልሽ። ምን አይነት ግንኙነት ቢኖርሽ ነው ይሄንን ነገር ሊያደርግልሽ የቻለ ግለሰብ? ከዛ ውጭ ደግሞ ስለኔ ተደጋጋሚ ጊዜ እንደምጠይቂያት ነግራኛለች። እኔ ስላንተ የጠየቅኩት በቃ እኔ አላውቅም። የሆነ ነገር ኖሯችሁ ከሆነ የምትደግፋት ለማወቅ ስለፈለግኩ ነው። የሆነ ነገር ቢኖረንስ ቁልፍንም ያህል ነገር የሚያስጠይቅሽ ምንድን ነው? ከዛ በተጨማሪ ደግሞ ከቁልፉ ውጭ መገባበት መውጣበት ስለምትልከኝ ነው። አድርሺ ስለምትለኝ ነው ስለ ቁልፍም የጠየቅኳት። ልካሽ አታውቅም። ልካሽ ታውቂያለሽ ቁልፍ አድርሺ ብለሽኝ አይደል? እኮ የሁሉ ገንዘብ ማን ያስገባልሽ? እሺ የኔ ገንዘብ አይደለም። በቃ የተቀመጠ ገንዘብ ነው፣ ያደረ ገንዘብ ነው። የኔ ገንዘብ አይደለም። የማን ነው? በቃ ሁሉንም ነገር እኮ መናገር አይጠበቅብኝም አይደል እንዴ? በቃ እንደውም ስለኔ አያገባሽም። ዝም በይ። ምንም እንዳትይኝ፣ ምንም እንድትይኝ አልጠብቅም። ለአንቺ ብዬ አይደል እንዴ እኔ በየሰው ቤት የምንከራተተው? ይኸውልሽ ወርቄ፣ ስለዚህ ማናችሁም አያገባችሁም። በቃ ከዚህ መሄድ ነው የምፈልገው። መጨነቅ አልፈልግም። ወዴትም አትሄጂም። ሄደን በቃ አያገባሽም እያልኩሽ ነው አይደል? እኔ መጨነቅ አልፈልግም። በቃ ምንም አያገባሽም። ይሄ ሁሉ ብር ከየት ነው የመጣው ነው የምልሽ። በቃ ትክክለኛው ነገር እንድትነግሪኝ። የኔ ገንዘብ አይደለም ነገርኩሽ። የኔ ገንዘብ የሆነ ሁሉ ሲሰጥሽ ነበር። የኔ አይደለም። የማን ነው? እሺ ንገሪኝ። የማን ነው? ዝም በይ ወርቄ። ይሄ ሁሉ ገንዘብ ከየት እንደመጣ ምን አይነት ነገር እንደተፈጠረ ለአንቺ ስጠነቀቅ አንቺ እንዳንደነግጭና አንቺን በዚህ ልክ ማስጨነቅ መቻል የለብኝም ብዬ ስላሰብኩኝ ይዤው ነው የነበረው። ነገር ግን አሁን ግልጽ ማድረግበት ሰዓት ማለት ምንም ማለት ነው። ይኸውልሽ ሄደን አንተ ስለኔ ምን የምታውቀው ነገር አለ? ዝም ብለሽ እያንዳንዱ ነገር እንድናገር አንቺ ዝም በይሽ። አያገባሽም ከዚህ በኋላ እባክሽን። እያወራክ ያለከው ስለኔ ነው። እንዴት ነው ስለኔ የማያገባኝ? ቆይ አንቺ ሲሆን እዚህ ቤት ውስጥ ስለተፈጠረው ነገር ነው የምነግራቸው። ይኸውልሽ ወርቄ እንግዲህ ቪዲዮን አሳይቼሽ ነበረ። ቪዲዮ ላይ ያለችውን ሴት ደግሞ እንደማታውቂያት ከጀርባው ብዙም እንደማትታይ ጭምር ነው ስነግርሽ የነበረው እና እንግዲህ ቪዲዮ ላይ የምታያት ሴት በእጇ አይነት ነገር ይዛ ነው የነበረው። ምናልባት ለአንቺ ለጌታ ግልጽ አልሆነልሽም ይሆናል። ነገር ግን መኝታ ክፍሌ ውስጥ ጥቁር ዶሮ፣ የሞተ ጥቁር ዶሮ እና በደም የተለወሰ አመድ ጭምር ነበር አድርገው የነበረው። ይሁን ነገር ነው የነበረው እኔ ክፍል ውስጥ እኔ መኝታ ክፍል ውስጥ ነበር ይሄ ነገር የሆነው። ከዛ በተጨማሪ ቀጥታ ይሄ ነገር ከእሷ ጋር እንደሚገናኝና ምናልባት የሆነ ነገሮች ፍንጭ እንደሚያሳዩን ጭምር ነው የተረዳሁት። አሁን አንቺ ውሻ ባለጌ! እሱ ያንበረዳ። እኔ እንደዛ አላደረኩም። ምን ያደረኩት ነገር የለም። እሱን የሚጎዳ ነገር አላደረኩም። ስላስተማረሽ ለእሱ ይገባል።
ምንም ያደረኩት ነገር የለም። አንቺ ሰምኛለሽ? አሁን እህትሽ የለችም። ለእህትሽ ብዬ ነበረ ብዙ ነገሮችን ችዬ ነበረው። ከዚህ የከፋ ነገር ሊደርስብሽ ይችላል። ስለዚህ ማለት ነው። ቆይ ምን አደረኩኝ እኔ? ስሚኝ፣ አሁን ረጋ ብለሽ ስሚ። እንዴት ነው ይሄ ሁሉ ነገር ሊሆን የቻለው? 110 ሺህ ብር ምን ያህል ነገር በቃ ይሄኔ ገንዘብ አይደለም እየነገርኩኝ ነው። ስሚኝ፣ እኔን አሁን ረጋ ብዬ እያወራሁሽ ያለሁት ነገሮች ላይ መድረስ ስለምፈልግና ሌላ እየተጎዳ ያለ አካል ስላለ እሱ ላይ መድረስ መቻል ስላለብኝ ነው። ማነው የሚጎዳው? እኔ ምን አደረኩኝ? እኔ እኮ ምንም ያደረኩት ነገር የለም። ማን የከፈለሽ? 110 ሺህ ብሩን በ3 ጊዜ ክፍያ አንድ አይነት ሰው ነው የከፈለሽ። ይህ ግለሰብ ማን ነው? ንገሪኝ። ማን ነው እያልኩሽ ነው ያለሁት? ንገሪኝ። ድጋሚ ወርቄ መጥራት አይኖርብኝ ይቀር እኮ ታዲያ። ስለዚህ ያለው ነገር ንገሪኝ። ከአንቺ ጋር አስፈላጊ ነገር ውስጥ መግባት አልፈልግም። ኤደን ብዙ ነገር አብሬ ያሳልፊያለሁ ከእህትሽ ጋር ብዙ ነገር ታምናልኝ ሰርታለች። ስለዚህ እሷንም ማስከፋት ያለችበትን ሁኔታ መረበሽ አልፈልግም። እሷን አስገብቼ ያለውን ነገር ግልጽ አድርገሽ ከምትናገሪ ለእኔ ንገሪ። እሺ እነግርሃለሁ፣ በቃ የማውቀውን እነግርሃለሁ። ግን በእውነት እኔ ስለ ጥቁር ዶሮም ሆነ ስለምንም የማውቀው ነገር የለም። ማለትማ በቃ የሆነች ሴት ነበረች መጀመሪያ ወደ እኔ መጣችሁ እና ከኮሌጅ ስወጣ ነው ያገኘችኝ እና ያዋራችኝ በቃ ልትረዳኝ እንደምችል የራሴ ስራ ልትከፍትልኝ እንደምችል ምናምን ነገር ነበር እና ሁኔታው አልጣመኝም ነበር። ከዛ ስለ ሁሉም ነገር ስለኛ ታሪክ ስለ እህቴም ሁሉንም ታውቃለች። ስለ በፊት ስራዋ አንተ ያረክላትንም ነገር ስላንተም ስራ ብቻ ብዙ ነገር ታውቃለች እና በጣም ብዙ ነገር ነገረችኝ። እንድፈራ አደረገችኝ። ማለት አግዝሻለሁ ከማለት በላይ በቃ የእህቴም ልጅ ብቻ ሁሉ ነገር አደጋ ላይ እንደሚወድቅ ምናምን ስትነግረኝ በሰዓቱ ፈራውና በቃ የጠየቀችኝ ነገር ቢኖር በቃ ያንተን ቁልፍ እንዳስቀርጽላት ነበር ከእህቴ ወሰጂና መጀመሪያ ፈቃደኛ አልነበርኩም እና ገንዘብ ቢጠፋብህ ብትዘረፍ ብዬ በጣም ፈርቼ ነበረ። ከዛ በቃ የራሳቸውን ሰነድና ፋይል ፈልገው እንጂ ሌላ ነገር ሊያደርጉ እንዳልሆነ አሳመነችኝ። ማለት በቃ ያንን ሰነድ አልተስማማም ከሱ ጋር ኮንትራቱን ደግሞ ሊቀድልን አልቻለም ምናምን ነገር ነው ያለችኝ። እና በቃ ያንን ኮንትራት ለመውሰድ ብቻ እንደፈለገች ለዛ ደግሞ ሁሉንም ነገር አውቃ በቃ ስለ እህቴ ማውቃ ምናምን እኔ ጋር እንደመጣች ነበር የነገረችኝ። እና በቃ አማራጭ አልነበረኝም። ከገንዘቡ በላይ ፈርቼ ነበረ። ገንዘቡም እንደሚያስፈልገኝ አውቃለሁ፣ ግን ፈርቼ ነበርና መጥፎ ነገር ታደርጋለች አላልኩም። እና እኔ ስትጠራኝም ያልፈራሁት በቃ ያንን ነገር ብቻ አድርጋለች ብዬ ያንን ነገር ብቻ ይዛለች። እና እህቴን ራሱ ተደጋጋሚ ስጠይቃት የነበረው ስላንተ እውነት ቤቱ ተዘርፎ ከሆነ ብዬ ወይ ሌላ ነገር አድርጋ ከሆነ ብዬ ከእህቴ ለማወቅ ፈልጌ እንጂ እኔ ሌላ ነገር አልነበረም። በጣም ጥሩ። ስለዚህ ጥሩ እየተማመነን ያለ ነው። እነዚህ ሰዎች መጡ። ከዛ በኋላ ደግሞ ለአንቺ እንደዚህ አይነት ክፍያ ያቀረቡልሽ ቁልፍ ብቻ እንድትሰጫቸው አይደለ? ይህንን ቁልፍ ከሰጠሽ በኋላ ደግሞ ገንዘብ እንዳይጠፋ የተለያዩ ነገሮች እንዳይጠፋ የሰጡሽ ማረጋገጫ ምንድን ነው? ሰነድ ወይም ደግሞ እኔ ጋ የቀረ ማስረጃ እንዳላቸው ነው። ለዛ ደግሞ የሚጠፋ እቃ እንኳን ካለ ብላ 40 ሺህ ብር መጀመሪያ ላከችልኝ። ማለት አላመንኳትም። ቤቱን ልዘርፊ ነው ምናምን ብዬ ሳስጨንቃት፣ ከዛ እኔ ደግሞ 40 ሺህ ብር ምን ሊያደርግልኝ ነው ማለት የሆነ ቲቪ እንኳን የሆነ ነገር ብዙ እቃ እንኳን ቢጠፋብህ በ40 ሺህ ብር መተካት እንደማልችል ነበር ያሰብኩትና ከዛ እንደገና 40 ሺህ ብር ላከችልኝ። ከዛ በቃ ቢያንስ የሆነ ነገር እንኳን ቢፈጠር ላንተ እሰጥሃለሁ ብዬ አስቤ ነበር። ከዛ ግን ምንም እንዳልተፈጠረ ምናምን ነገር ካወቅኩኝ በኋላ ቁልፉን ስሰጣት ደግሞ የቀረ 30 ሺህ ላከችልኝ። ምንድነው ምናምን ስላት በቃ ላንቺ ማበረታቻ ይሆንሻል፣ ግን ለማንም ሰው ምንም ማለት የለብሽም፣ ምንም መናገር የለብሽም ምናምን አለችኝ። ያው
ሰነዱን ብቻ ወስዳለች ብዬ ስላሰብኩኝ ወይ በአጋጣሚ እንደጠፋብን ልታሰብ ትችላለህ ብዬ ስላሰብኩኝ ብቻ ነው። ማለት ትልቅ ሰው ነሽ እኮ አይደለ? ቢያንስ ነገሮችን የመረዳት አቅም አለሽ። ምናልባት የኔን ህይወት ሊያበላሽ የሚችል ሰነድ ቢሆንስ? የኔን ህይወት ሊበጠብጥ የሚችል ሰነድ ቢሆንስ? እነዚህ ሰዎች ከኔ ጋር ያላቸው የግል ግንኙነት ቢሆንስ? ለዛ እኮ ነው እህቴ ስጠይቃት የነበረው ስለአንተ ተደጋጋሚ። ማለት ፈርቼ ነበር በቃ። ግን ምን ላድርግ ደግሞ በእኔና በእህቴ ህይወት መጣች። እሺ ምን ላድርግ? እውነት ለገንዘብ ብዬ አይደለም። በቃ እንደነገርኩ ነው። ገንዘቡ የሚያስፈልገኝ ቢሆንም ምንም፣ ግን ደግሞ እህቴን ልጇንም በቃ እንድትጠጋ አልፈለግኩ በሰዓቱ። ታዲያ ቢያስፈራሩሽ እንኳን እኔን ለማውራት ለምን አልሞከርሽም? ወይ ደግሞ በተሻማ እኔ አላቅህም አልቀርብህም ነበር። እህቴ ደግሞ እንዳየሃት ድንጉጥ ናት። በቃ ትንሽ ነገር ነው የሚያስደነግጣት። ትታመማለች፣ ስትደነግጥ ትጨነቃለች፣ እንቅልፍ አተኛም ምናምን። ስለዚህ በቃ ለእሷ መንገር አልቻልኩም። አንተን ደግሞ እንደዚህ ቀርቤ አላቅም። አንድ ቀን ብቻ ነው በአካል የሚያየው። ስለዚህ ምን ማድረግ እችል ነበር? እውነት ሳሚን አንተን ለመጉዳት ብዬ አይደል። በምን አይነት ሁኔታ ነበር ቁልፉን የተቀበሉሽ እነዚህ ሰዎች? ያልሻት ሴትስ እሷ ራሷ ነች ቁልፉን የተቀበለችሽ ወይስ አብረዋ ሰዎች ነበሩ? ያኔ የዛን ቀን እህቴ በጊዜ ነበር ከዚህ ስራ ጨርሰ የወጣችሁ ከአንተ ቤት ነው። ከዛ ቁልፉን ቀድሜ ለይቸው ነበር ነው ያው። ከዛ እኔ ራሴ ይዤ ሄጄ ቅርባችን ቁልፍ ማስቀረጫ ነበረ። ከዛ አስቀረጽኩትና ቶሎ ብዬ ቁልፉን ቦታው ላይ መለስኩት። ከዛ በሁለተኛው ቀን ደወለችልኝ እና የሆነ ጥቁር መኪና ነበር የመጣችው። የሆነ ሰው አብሯት ነበር። በደምብ ሰው ይሆን አላየሁትም እንጂ ከዛ በኋላ ቁልፉን ተቀበለችልኝና የቀረውን 30,000 ብር ላከችልኝ። ቁልፉን ራስሽ ነው ያስቀረሽው? እሺ ከወሰድሽ በኋላ ይሄንን ነገር አስቀረሽ፣ ቁልፉን ወሰደች። ስራቸውን ከጨረሱ መልስልኝም ብዬ ስላሰብኩ ቁልፉን ራሴ ነኝ ነው። ያን ቁልፍ ከወሰዱ በኋላ የተቀረጸውን ቁልፍ ስራችንን በአግባቡ ጨርሰናል ካሉሽ በኋላ አልመለሱልሽም? የተቀረጸውን ቁልፍ እነሱ ጋር ነው ያለው? አይ አልመለሱልኝም። ድጋሚ ማግኘት አልቻልኩም። ማለት ስልኳም በቃ አንዳንዴ ይጠራል አንዳንዴ አታነሳም እና ድጋሚ ላገኛት ስላልቻልኩኝ በቃ ድጋሚ እሷን ለማውራትም ድፍረት አልነበረኝም። ያው የተፈጠረውን ነገር በየቀኑ እህቴንም ስለምጠይቃት ደህና መሆንንም ስላወቅኩኝ መጀመሪያ ስለ ገንዘብ አነሱልሽ አይደለ? እርግጠኛ ነኝ ያንቺንም እህትሽንም ህይወት ምክንያት አድርገው ከማስፈራራታቸው በፊት በገንዘብ ጉዳይ ነበር ሊደልሉሽ የሚሞክሩት ብዬ አስባለሁ። የትኛውም ወንጀለኛ ሊሰራው የሚችለው ይህንን ነገር ስለሆነ ያ ነገር አልሆን ሲል ነው ወደ እህትሽና ወደ አንቺ ህይወት የመጡት። አዎ መጀመሪያ ላይ እንዳገኘችኝ ተነገርኩ ነው። እንደዚህ የራስሽን ስራ ከፍትልሻለሁ፣ ቡቲክ ይኖርሻል፣ ከዛ እህትሽም ከሰራተኝነት ትወጣለች ምናምን ነገር አለችኝ። እኔ አልጣመችኝም። ማለት ምንም ማንም ሰው እንደዚህ ሊያደርግ አይችልም። ያው እንደነገርኩ ነው። አንዳንድ ሰው እንዳንተ ጦርነትን ታድሎ ሊያደርግ ይችላል። ግን በቃ እንደዚህ ሊሆን አይችልም ብዬ ስላሰብኩ አልተቀበልኳትም። ከዛ እኔ ገንዘብ አልፈልግም ብዬ ትቻት ልሄድ ስለው ስለ እህትህ ህይወት፣ ስለ አንተ ያለበት ስራ፣ ስለ እያንዳንዱ ነገር ስለ እኔ ብቻ ማታውቀው ነገር የለም እና ሁሉንም ነገር ስትነግረኝ ፈራኋት። ከዛ በሀሳቧ ተስማማ። ይህ ሁሉ ነገር ሆነ። ከዛ በኋላ እንዴት ወርቄ እኔ ጋር እንደምትሰራ ይህ ሁሉ ነገር እንዴት ሊፈጠር እንደቻለ አልነገሩሽም? በምን አይነት መንገድ እንዳወቁ ነው ይህንንም መረጃ ከአንቺ ነው የወሰዱት? ምክንያቱም አንቺና ወርቄ የተማማቾች መሆናችሁን፣ ወርቄኛ ቤት እንደምትሰራ የኔ የቤት ቁልፍ በጭራሽ እኔ ምንም የነገርኳት ነገር የለም። እንደነገርኩ አልጠየቅሻትም? እንዴት እንዳወቀችስ? ጠየቅኳት። ከዛ በቃ በጣም ትልቅ አቅም ያላት ሰው እንደሆነች ነገረችኝ። ይህንን ማወቅ እንደዚህ በቀላሉ ከቻለች እኛን ለመጉዳት ደግሞ እንደማይከብዳት እንደማትቸገር ነገረችኝ። ምን ብዬ መጠየቅ እችላለሁ ከዚህ ሌላ? ስለዚህ እቺ ሴት የት ልትገኝ እንደምትችል በምን አይነት ሁኔታ ልናገኛት እንደምትችል በደንብ ግልጽ አድርገሽ ትነግሪኛለሽ። ተግባባል? ምናልባት አንቺ ጋር እስቲ ከካሜራ ጀርባ ያላችሁ ሰዎች ስልክ አዘጋጁልኝ፣ ቪዲዮን አዘጋጁልኝ፣ የቤቱን ቪዲዮ። ይህን ቪዲዮ አሳይሻለሁ። አንቺን ተደጋጋሚ ጊዜ እየመጣች የምታገኝ ሴት እሷ ከሆነች ምናልባት ልጅቷን እሺ የሆነች ቪዲዮ ይሄ ነው። አንቺ ልታገኝሽ የምትመጣዋ ሴት እወቂያት አትወቂያት እዚህ ጋር በጣም ተሸፋፍናለች፣ ለማየት ትንሽ ይከብዳል እና ከጀርባ አይተሽ የምትለያት ከሆነ እቺ ነሽ ልጅቷ ወይስ ሌላ ሰው ነው? ራሷን ቁልፉን የሰጠዋት ቀን እንደዚህ ነበር የለበሰችው። ስለዚህ
እቺ ራሷን ሴት በመልኳ ታውቂያታለሽ ማለት ነው። አሁን እንግዲህ አለባበሷ የራሷ ነው። መልኳን ማየት አይቻልም ግን እኮ አይደለም። አሁን ከጀርባዋ ስታያት በደንብ ይልኛ እንዴ እባክሽን፣ ከጀርባ አይተሻታል እና የዛኔ መልኳን በደንብ አይተሻታል አይደለች? አንቺ ልታገኝሽ የሞከረችዋን ሴት ራሷ ነች በቃ። ስለዚህ እቺን ሴት ማግኘት እፈልጋለሁ። እንዴትም ሁኚ እንዴትም እንድታገናኘኝ እፈልጋለሁ። አላውቅም በምን አይነት መንገድ ልታገናኘኝ እንደምትችይ፣ በምን አይነት መንገድ ነገሮች እንደሚስተካከሉ አላውቅም። ወይ የሆነ ምክንያት ሰተሽ ቢሆን አይነት ምክንያት ብቻ ላገኛት ግን እፈልጋለሁ። ምክንያቶች አብረን ልንፈጥር እንሞክራለን። ከካሜራ ጀርባ ካሉ ሰዎች ጋር ለማውራት እሞክራለሁ። ከዛችን ሴት ታገናኛለች። ተግባባል? እሺ ደስ አገናኛለሁ። እንግዲህ ውድ ቤተሰቦቻችን ያው ዋና ዓላማቸው ምን እንደሆነ በደንብ የታወቀ ነው። ምክንያቱም ተሟላበትን ሁኔታ ልንደርስ በጣም እየሞከርን ያለ ነው፣ እየጣርን ያለ ነው። ከዚህ በፊት ተሙን አላስፈላጊ ነገር ለማድረግ ከዛ ውጭ ደግሞ ብዙ ነገሮችን ለማድረግ እየሞከሩ ነው ያሉት እነዚህ ወንጀለኞች። አሁን ደግሞ እኔ ቤት ላይ እንደዚህ አይነት አላስፈላጊ ነገሮችን ለማድረግ እየተሞከረ ነው ያለው፣ እኔን ወደኋላ ለማስቀረት። ከዚህ በፊት እኔን ለመግደል ሙከራ አድርገው እንደነበረና ብዙ ነገሮች እንደተፈጠሩ ታውቃላችሁ። ከዛ በኋላ ደግሞ እስካሁን ድረስ ተሙን ልናገኘው አልቻልንም። ብዙ አይነት ጉዳት ደረሰበት እየተባለ እኛን ወደኋላ እያስቀሩ ነው ያሉት እና የእናንተን ጉዳይ እኛም ደግሞ የራሳችንን ጉዳይ እኔም ወንድሜ ዮኒም ያለብንን የእኛ ጉዳይ ወደኋላ አድርገን አሁን ተሙን ለማግኘት እየሞከርን ያለ ነው እና እስቲ ነገሮች ይቀኑና ላይቀኑንም አላውቅም። ነገር ግን እችን ሴት እንደምታውቃት ነገራኛለች። ሄደን ቀጥታ እችን ሴት ፍለጋ ነው የምንጀምረው። ጊዜ ሳናጠፋ ለማግኘት እንሞክራለን። ምናልባት የሚቻል ከሆነ ዛሬውኑ እችን ሴት ለማግኘት እንሞክራለን። ካልተቻለ ደግሞ በተገኘችው ቀን ብቻ አግኝተን ምን እንደፈለገች እኔ ቤት ይህንን መጣለም እንደሆነ እኔ በራሴ መወሰነው ውሳኔ አለ። ምክንያቱም ለማዘናጋት ነው ብዬ የማስበው። ከዛ ይዘለል ነገር ግን ሊኖራቸው ይችላል። ስለዚህ በደንብ ለማጣራት አስፈላጊ ከሆነ ቤትም ለመቀየር እንሞክራለን ማለት ነው። የሚፈጠረውን እያንዳንዱ ነገር ካሜራ አብረታለን እናንተ ለማሳየት እንሞክራለን። አብራችሁ ቆዩ። ተነሽ ሄደ ተነሽ ሂጂ። በቤቱ ደጃፍ ልብን በሚያፈካው የጠዋት ፀሐይ እንዲሁም ማራኪ የከተማ እይታ ያለው እጅግ ውብና ዘመናዊ በሆኑ የመሰረተ ልማቶች የተከበበው የድሪም ቢልደርስ ቅንጡ መንደር በልዩነት ለደንበኞቻችን ይዘን መጥተናል። በመሃል ከተማ መዳረሻ በሆነው በሲኤምሲ እያስገነባን በሚገኘው ባለ 5 ኮከብ ሆቴል ያካተተ እጅግ ዘመናዊና ቅንጡ በሆነ የመኖሪያ መንደር ውስጥ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 3 መኝታ ቤቶች በ10% ቅድመ ክፍያ በመረጡት የወለል አማራጭ አቅርበንልዎታል። ምን ይሄ ብቻ እስከ 20 ዓመት በሚቆይ 50% የባንክ ብድር እነሆ ብለናል። በግቢ ውስጥ 2 መዋኛ ገንዳዎች፣ ጂምና ስፓ፣ ባስኬትቦል ኮርትና የልጆች ማቆያ ኢንዶርና አውትዶር ፕሌግራውንድ ያካተተ ነው። በዚህ ታላቅ ቅናሽ የነገ ቤቶን ዛሬ ይሸምቱ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ውድ ቤተሰቦቻችን እንግዲህ ኤደን ጥቆማ በሰጠችን መሰረት እቺ ሴት ልትገኝ ትችላለች ያለችን ቦታ ላይ ደርሰናል ማለት ነው። እንግዲህ የልጅቷን ሁኔታ እያንዳንዱ ነገር በተወሰነ መልኩ ለማግኘት ሙከራ አድርጋለች። እንዳሰብናት ልጅ አይደለችም። ኤደን ብዙ መረጃዎች አላት። እንዳጋጣሚ ሆኖ እጄ ላይ ብዙ መረጃዎች ይዣለሁ ብላ ነበርና አሁን እየሄደች እያየናት ነው። ውድ ቤተሰቦቻችን ከኋሏ የሚከታተላት ሰው አለ ወይ የሚደግፋት ሰው አለ? ምክንያቱም ኤደን ስትነግረን እንደዚህ አይነት ሴት አልመሰለችንም። ሰዎች ብዙ አብሯት የሆኑ ምናምን ነው። አሁን ግን ብቻዋን ወክ እያደረገች ያለችው እና እንዴት ብቻዋን ልትሆን እንደቻለች አላወቅኩም። ከኋላዋ ሰዎች የሚከተሏት ከሆነ ትንሽ እንወቅ ለማለት ነው። ካሜራማን በደንብ ይልኝ እንግዲህ በደንብ ታያቸዋለች ብዬ አስባለሁ። ስለዚህ ለመያዝ ሙከራ አደርጋለሁ። ቀጥታ ይዤ ለመምጣት ሙከራ አደርጋለሁ። ነገር ግን ማጣራት መቻል አለብኝ። አሁን የሚጠብቋ ሰዎች አሉ የሉ? ምክንያቱም እኛን አደጋ ላይ መጣል መቻል የለብንም። እኛ አደጋ ላይ ከወደቅን ተሙም አደጋ ላይ ነው የሚወድቀውና ከዚህ ከፋ ነገር መድረስ መቻል ስለሌለበት ያለችበት ሁኔታ ማወቅ መቻል አለብኝ። ቀጥታ ወደ እሷ ጋር መሄድ መቻል አለብኝ። አሁን ብዙ ሳትርቅ እስቲ ሹፌር ዝቅ እያልክ ለመሄድ ሞክር። ከኛ እጅ ማምለጥ መቻል የለበትም። እንግዲህ ምንም አይነት ሰው አይታየኝም እሷን እየጠበቀ ያለ ሰው። ስለዚህ ነገሮችን ለማወቅ እንሞክራለን። ከጀርባ የሚከተላት ሰው ምንም የለም። ሌላም ሰው ቢኖር በእርግጥ የአካላቶች ሽፋን ይሰጡናልና እስቲ ሁኔታዎችን ለማየት እንሞክራለን ማለት ነው። ወደ ቤተሰቦቻችን አሁን ይመስለኛል መውረድ ያለብን ሰዓት ነው አይደለ? ያዘው እዚህ ጋር ሹፌር እዚህ ጋር ያዘው። ሰዎች ናቸው አጠገቧ ናቸው። አብሯት ምንም አይነት ሰው የለም። ምንም አይነት ሰው እየታየኝ አይደለም። ከታች መጡ 2 ሰዎች አሉ። ምናልባት ከሷ ጋር ከሆነ አላወቅኩም። እስቲ እነሱ እስኪያልፉን ጠብቅ። ካሜራማን ይልኝ አንዴ እስቲ ቆይ። እነሱ ይለፉና እናያቸው። ከሷ ጋር አብረው ናቸው። ምልክት ይሰጣጣሉ ወይ ምን አይነት ነገር ይፈጠራል አላውቅም። ስለዚህ ይህን ነገር ለማየት እንሞክር። እና ሞገስ በሌላ መኪና እየተከታተሉ ነው ያሉት። ምክንያቱም አደጋ ላይ መውደቅ መቻል የለብንም። ሞገስ እዛ ጋር ያለው ነገር ለማስተካከል እየሞከረ ነው ያለው ይመስለኛል። ከሷ ጋር አይደሉም። ዞረው ግን እያዩት ነው። ከሷ ጋር ግን አይደሉም። ምናልባት
አላውቅም። እስቲ የሰዎቹን ሁኔታ ከእሷ ጋር አይመስሉኝም። አንደኛው ስልክ እያወራ ነው ያለው። እስቲ እስኪ ያልፉ ለማየት እንሞክር፣ እናያቸው። ይሄዳሉ አይሄዱም ወይ? ምን አይነት ነገር ነው ያለው? እስቲ እንሞክር ለማየት። ወደኛ እያዩ ነው የነበረው። ከእሷ ጋር አይመስሉኝም። ከኋላ ሁለት ሰዎች እየመጡ ነው ያሉት። እነሱ ምናልባት ከእሷ ጋር ግንኙነት ካላቸው ወይ እሷን ለማየት ሙከራ እያደረጉ ከሆነ እኔ እንጃ። አለፉ። ምናልባት በሳይክል እየሄዱ ያሉት ሰዎችን ምናልባት ካሜራማን ማየት የምትችል ከሆነ አሳይልኝ። መያዝ መቻል አለብን። ሌላ ምንም አይነት ሰው የለም። ስለዚህ ቀጥታ እሷ መያዝ መቻል አለብን። በቁጥር ስር መዋል መቻል አለብን። ጤና ይስጥልኝ። እንዴት ነሽ? ሰላም ነው? እንዴት ነሽ? ምናልባት አንዳንድ ነገሮችን ማለት መቻል አለብን ብዬ አስባለሁ። ምናልባት ገብተን ማውራት መቻል አለብን ይመስለኛል። ቆይ ማነህ? አስረዳሻለሁ። ግቢ። ያዛት ቶሎ ሎክ አድርገው መኪናውን ቶሎ እንዳው ቶሎ በል እንዳው ያዛት። ዝም በይ። ይኸውልሽ ቁጭ በይ። ያዛት። ሰምኛለሽ? አርፈሽ ቁጭ በይ። ለምንድን ነው ከመንገድ ያስገባኝ? ይኸውልሽ የምጠይቅሽ ጥያቄ እስቲ ና እንዴ ወይ ምንድን ናችሁ? ምንድን ነው የምትፈልገው? አውቶማቲክ ሆነ ነገሮች የከፋ ነው የሚሆኑት። እሺ ሰሚያለሽ? እሺ ጠጋ በይ። ሰሚያለሽ? አውቶማቲክ ሆነ ነገሮች የከፋ ነው ሊሆንብሽ የሚችለው። ስለዚህ ወዴት እንደምንሄድ እኔ ዝም ብዬ እንደዚህ ማውራት አልችልም። ማነው? ምንድን ነህ? ዝም ብለሽ ሰሚያለሽ? አርፈሽ ቁጭ ብለሽ ምንም አይነት ንግግር አልፈልግም። እሺ ተግባባን? እጮሃለሁ። ዝም ብለሽ ሂጂ። ይኸውልሽ ምትጮይ ከሆነ ማንንም አይደርስልሽም። የህግ አካላቶችን እያንዳንዱ ነገር ለማሳየት ሙከራ አደርጋለሁ። ወደኛ ማቆያ። ቶሎ በል እንደው ሹፌር፣ ቶሎ በል እንደው በቃ ይኸውልሽ፣ ዝም በይ፣ አርፈሽ ዝም በይ። ያደረግሽውን እያንዳንዱ ነገር እንደው በቃ ካሜራውን አጥፋው። ነግቢ ቁጭ በይ። ይኸውልሽ አርፈሽ ቁጭ በይ። እሺ ምንድን ነህ? ማነህ? እንደዚህ አይነት ሌብነት ተጀመረ እንዴ ደግሞ? አልገባኝም። ከመንገድ አፍሰህ እኮ ነው ያመጣኸኝ። ምንድን ነህ? ወንጀለኛ ነሽ። እንደውም በጣም በእንክብካቤና በፍቅር ነው ይዤሽ የመጣሁት። ይኸውልህ ከዚህ በላይ ነገሮችን ላደርግሽ ይገባል። ያሰርከኝን ነገር ፍታኝ። ይሄንን ያፈንከኝን ነገር እያፈነኝ ነው፣ እያመመኝ ነው። ሰሚኛለሽ? ስለሱ አይደለም የሚመለከተኝ። እኔ ምን አይነት ነገሮች እንደተፈጠሩና እንዴት እንደያዝንሽ እያንዳንዱ ነገር እናጣራልሻለን። ቆይ ምን ፈልገህ ነው? እሺ አልገባኝም። ንገረኝ እስቲ። ትሰማኛለህ? እኔ ወደ መጣሁበት መሄድ እፈልጋለሁ። ቁጭ በይ። አርፈሽ ቁጭ በይ። ሰሚኛለሽ? አርፈሽ ቁጭ በይ። የከፋ ነገር እንዳላደርግ። ሴት ልጅ እንደዚህ አስረህ ምናምን እንደዚህ አፍነህ ወንድነት መሰለህ? አንቺ እኮ ሴት አይደለሽም፣ ወንጀለኛ ነሽ። በጣም ወንጀለኛ፣ ከባድ ወንጀለኛ ነሽ። እንዳንቺ አይነት ወንጀለኛ ደግሞ ምንም አይነት ወንጀል የለብኝም። ልቀቀኝና ልሂድበት። እርግጠኛ ነሽ ስለ ወንጀሉ? አዎ በጣም እርግጠኛ ነኝ። ይኸውልሽ ብዙ ነገሮች ተገኝተውብሻል፣ እጅግ በጣም ብዙ ነገሮች። ስለዚህ ከማን ጋር እንደምትተባበሪ። ቆይ ምንድን ናችሁ? እኔ ምንም አልገባኝም። ማነህ? እንደዚህ አስረህ አመጣኝ፣ አፍነህ አመጣኝ። ቆየት ነው ያለሁት። ኤደን የምትባል ሰው ታውቂያለሽ? አታውቂም? ምን? ኤደን የተባለች ወጣት የኮሌጅ ተማሪ ተከታትለሽ ብዙ ነገሮች እንድታደርግልሽ እና የኔን ቤት ቁልፍ እንድትሰርቅልሽ ወይም ደግሞ አስቀርጻ እንድታመጣልሽ ያዘሻትን ግለሰብ ትሰማኛል? እኔ ምንም የማውቀው ታሪክ የለም። አሁን ልቀቀኝና ልሂድበት። እያንዳንዱ ነገር ላይ እኮ ደርሼ የከፋ ነገር ሳይመጣ ልሂድበት። የከፋ የሚመጣው ነገር አንቺን ለማዳን ቀጥታ ሂጂ ፖሊስ ጣቢያ ነው የማመለክተው። ልቀቀኝ። እንደዛ ከሆነ አብረን መሄድ እንችላለን። እያንዳንዱ ነገር አብረን ሄደን እናሳውቅ ስለሄደን። ከዛ በተጨማሪ የኔን ቤት ቁልፍ ስለማስቀረጽ፣ እኔ ቤት ውስጥ ስለመምጣትሽ ብዙ መረጃዎች እጄ ላይ አሉ። ስለዚህ ወደ ፖሊስ ጣቢያ እንሂድ። አሁን ፈቃደኛ ነሽ? ቆይ ምንድን ነው የምትፈልገው ከኔ? ምንድን ነው የምትፈልገው? አልገባኝም። ይኸውልሽ አሁንም ቢሆን የተለየ የምጠይቅሽ ነገር የለም። ቀጥተኛ ትዕዛዝ የሰጠሽ ማን ነው? ነገሮችን ግልጽ አድርጌ እነግርሻለሁ። አላስፈላጊ ምልልሶችን አልፈለግም ከአንቺ ጋር። ትሰማኛለህ? የፈለግከውን ነገር ማድረግ ትችላለህ። ገባህ? እንደዚያ አፍነህ አስረህ ምናምን ስላረክ ብቻ ምንም ነገር ማድረግ አልችልም። እኔ ምንም የማውቀው ታሪክ የለም። አሁን ልቀቀኝና ሳልጮህ ብዬ ሳልጮህ ልቀቀኝ። እስቲ ጩይና የሚደርስልሽን ሰው ልጅ፣ ያለበለዛ ግን አንቺን የሚያድንሽን ሰው ይምጡና ሊያቸው። ሰማ፣ ያለበለዛ ራስህ ነህ መዘዝ ውስጥ የምትገባው ነገር ያለ። በጣም ጥሩ። ስለዚህ አቅም እንዳለሽና እኔ መዘዝ ውስጥ ልከትኝ እንደምትችይ የነገርሽኝ ያለሽው ማለት ነው። ተሰማኛለህ? እኔ አቅም የለኝም። እንደዚህ አስረህ ቁጭ አድርገኝ። ታዲያ ምንድነው የምመልስልህ? አትጩይ። እሺ ዝም ብለሽ አትምታኝ። ቁጭ በይ። አትማታ። አትጩይ። ዝም ብለሽ ቁጭ በይ። ሰሚኛለሽ?
ስማ፣ ሴት ልጅ መማታት ወንድነት አይደለምሽ። እሺ ከዚህ በላይ ምስኪን መሆን አትችይበትም። ልሽ እስቲ ስሚ፣ ኤደን የተባለችዋን ግለሰብ በ3 ጊዜ ክፍያ 110 ሺህ ብር ከፍለሻት ታውቂያለሽ? አላቅም፣ ማንንም አላቅም። ኤደን ይህ ማስረጃ አለኝ። በአንድ ሰው ግለሰብ አማካኝነት 2 40 ሺህ ብር፣ ከዛ በኋላ ደግሞ 30 ሺህ ብር 110 ሺህ ብር ከፈልሻት። የከፈልሽበት ዋና ምክንያት ደግሞ የኔን የጋዜጠኛ ሳሙኤል ቤት እንዲህ ምን ልታረጊ እንደሆነ መቼም ታውቂዋለሽ። ቁልፉን አስቀርጻ እንድትሰጥሽ አድርገሻት ነበረ። ቆይ መንገድ ላይ ጎትተህ መኪና ውስጥ አስገብተህ አፍን አስረ እንደዚህ አይነት ነገር ስታረግ ትንሽ ህግ የለም ብለህ ታስባለህ? እስቲ አሁን መሰረታዊ ያልኩትን ጥያቄ ልጠይቅሽ። ቤቴ ውስጥ ጥቁር ዶሮ ይዘሽ የገባሽው እና ያ የታረደ ጥቁር ዶሮ እንዲሁም ደግሞ በዙሪያው በታረደው ጥቁር ዶሮ ደም ይሁን ከየት እንደመጣ በማላውቀው ደም የተለወሰ አመድ ክብ ሰርታ ያደረግሽው ግድግዳዬ ላይ ደም የረጫችሁት ምን እንዲሆን ነበረ? ማትያዙ መስሏችሁ ነው ወይስ ደግሞ በተለየ ሁኔታ ፈርቼ የጀመርኩትን ጉዳይ እንዳቆም ነው? ንገሪኝ እስኪ። ስለምን እንደምታወራ አላውቅም። እኔን ተወኝና ይኸውልህ ያንን ያደረገብህን ሰው በቃ ተሮጣ ያንን ያደረግሽው እኮ አንቺ ነሽ። ቤቴ ውስጥ ድብቅ ካሜራ ነበር። ያ ድብቅ ካሜራ ደግሞ ምንም ያህል ብትሸፋፈኝ እንኳን ከጀርባሽ አንቺ እንደሆነ የሚያሳይ ነበረ። ከዛ ደግሞ አላረኩም። በቃ ተወኝ። ኤደን እያንዳንዱ ነገር ነግራኛለች። አሁን እኮ ኤደን ለእኔ ምስክር ነች። ከኤደን በተጨማሪ ደግሞ ያ ቪዲዮ ለእኔ ከበቂ በላይ ማስረጃ ነው። ስለዚህ መዋሸትሽን ተይና ንገሪኝ። ማን ይህን ነገር እንድትሰሪ ያደረገሽ? ኤደን ጋር ስትሄጂ የተቀረጸውን ቁልፍ ለመውሰድ ጥቁር መኪና ውስጥ እንደነበርሽና አብረዎች ሰዎች እንደነበሩ ነግረውኛል። እነዛ ሰዎች ነው ያሰሩሽ ወይስ ደግሞ ለራስሽ ፍላጎት ነው ይህን ነገር ያደረግሽ? እኔ ምንም እየገባኝ አይደለም። እንደዚህ ሸፋፍነኝ እንደዚህ አድርገኝ እንደው አሁን እውነት እንደው መመለስ የለ ይመስላል። ምንም ነገር አላረኩም እያልኩ ነው። አላቅም፣ በቃ ተወኝ። አላቅም። እርግጠኛ ነሽ አታውቂም? በደንብ አላቅም። ምንም የማውቀው ታሪክ የለም። እንግዲህ የተፈጠረውን ነገር ይዤ ኤደን ማነች ከሌ ማነች እኔ አይመለከተኝም፣ አላቃትም። ይኸውልሽ ኤደንን ምስክር አድርጌ ከዛ በተጨማሪ ደግሞ አንቺ ጋር ያገኘሁትን የቪዲዮ ማስረጃ ይዤ ለህግ አካላት ወረውርሻለሁ። ለእነሱ አሳልፌ ይሰጥሽ ደግሞ ረጅም ዓመት ፍርደኛ ሆነሽ በዚህ ልክ ተንደላቀሽ የምትኖሪውን ህይወት እንዳትኖሪ አድርጌ ጭምር ነው ወደ እስር ቤት መወረውርሽ። ይህ ነገር ከመሆኑ በፊት ደግሞ እኔና አንቺ እንተጋገዝ። ሰው ቀጥሮሽም ከሆነ የቀጠሮሽን ሰዎች አሳልፈ ስጪኝ። ለራስሽ መንገድም ከሆነ ደግሞ ሌባ ትሁን አጭበርባሪ ትሁን ምን ትሁን ጭራሽ እኮ ማንነትህን ማላውቅ ሰው ነው። ማንነቴን ሳታውቂ ለምን ብዬ ነው አንተ ስጀመር አንተ ቆይ የምን ቤት ነው የት እንዳደረከኝ ራሱ አላውቅም። ምን ውስጥ እንደከተትከኝም አላውቅም። ያ ጥቁር ዶሮ ላይ ምንድን ነበር ያደረጋችሁት? አርዳችሁ የጣላችሁት ቤቴ ውስጥ ያለው? እኔ ምንም የምመልስልህ ነገር የለም። ሰማኛለህ? ማንነትህን ምንም ነገር የማውቀው ታሪክ የለም። ሌብነት ከሆነ እኔ ምንም ነገር የለኝም። በቃ በዚያ ጭበርብረ ምናምን የሆነ ነገር ወስዳለሁ ብለህ ከሆነ ተሳስተሃል። እኔ ምንም የማውቀው ነገር የለም። ምንም የምሰጥ ነገር ሙሉ ለሙሉ እየዋሸሽ እንደሆነ እኮ እኔም ተመልካቾችም ያውቁታል። እንግዲህ ምናልባት ነገሮችን ግልጽ ለማድረግ ያህል ባልደረቦች ፊት ለፊት አሉ፣ ፊት ለፊት ካሜራ አለ። ይሄንንም ነገር ማየት ትችላለሽ እና ከዚህ በላይ ወንጀለኝነትሽን የምገልጽበት ያዝልኝ ሞገስ። እሱ ከዚህ በላይ ቆይ ምንድን ነው ማነህ? እኔ ምንም አልገባኝም። ምንድን ነው ካሜራው? ምንድን ነው? ቁጭ አርፈሽ ቁጭ በይ። ወደ ልትሄጂ ነበር? ካሜራው ለምንድን ነው ፊት ለፊት? አልገባኝም። ማነህ? አሁን እኔና አንቺ መደባበቅ መቻል አይደለም ያለብን። ንገሪኝ። ማለት ፊት ለፊት ያለው ካሜራ የአንቺን ወንጀለኛነት፣ እኔን ምን እንዳደረግሽኝ፣ ቤቴ ውስጥ ጥቁር ዶሮ፣ ከዛ በተጨማሪ ግድግዳዬ ላይ ደም እንደረጨሽ፣ በደም የተለወሰ አመድ እንዳደረግሽብኝ መኝታ ክፍሌ ውስጥ ድብቅ ካሜራ ነበረ። እንደ አጋጣሚ ሆኖ ድብቅ ካሜራው የተደበቀበት ቦታ ነበር እና ብዙ ነገሮች አሉ። አሁንም ቢሆን ሌላ ተጨማሪ ካሜራ እያየሽ ነው ያለው። ጊዜ ማቆያችን ላይ ነው ያለ ነው። ስለዚህ ጀርባሽን ሙሉ ለሙሉ ወስዶታል ድብቅ ካሜራው። ኤደን ደግሞ አንቺ እንደሆንሽና በደንብ በመልክ እንደምታውቅሽ ጥቆማ አድርጋን አንቺን አግኝተንሻል። አሁን በደንብ ታውቂኛለሽ። ምናልባት ስትፈልጊን ነበር ለረጅም ጊዜ። ታውቂኛለሽ አይደለ? ጋዜጠኛ የተሳሳተ ሰው ነው እየፈልክ ያለው። የተሳሳተ ሰው ነው እየፈልክ ያለው። እኔ ምንም ነገር አላደረኩም። እኔ ምንም የማውቀው ታሪክ የለም። እኔን ተወኝ። እኔ ብዙ ኃላፊነት ያለብኝ ሰው ነኝ። ስለ አንቺ ኃላፊነት አያገባኝም። እኔ የዚህ ጥቁር ዶሮ ጉዳይ በምን አይነት መንገድ ወደኛ ህይወት እንደመጣ አውቃለሁ። ወንድሜ ተሙ ወዴት እንደጠፋና በምን አይነት ሁኔታ ውስጥ እንደሚገኝ አላውቅም። ነገር ግን ጥቁር ዶሮ እረድ በሚል ምክንያት እስካሁን ድረስ ህይወቱ እንደተመሰቃቀለና ከኛ እጅ ጠፍቶ እንደሆነም አውቃለሁ።
ይኸውልህ አሁን እኮ ያለ ምክንያት እኮ ነው መንገድ ላይ ያስከኝ። እኔ ፕሮግራም ኑሮ ወደዛ ፕሮግራም እየሄድኩኝ ነው። ሰው ዝም ብለህ ሳትጠይቅ ዝም ብለህ አፍነህ ልታስገባ አትችልም። በቃ ቢያንስ እንኳን ማንነትን ሳላቅ አፍነን ያስገባኝ። እኔ ምንም የማውቀው ታሪክ የለም። ይህ ታሪክ ከኔ ጋር ምንም የሚያገናኘው ነገር የለም። ስለዚህ ይህን ነገሮች ግልጽ አድርገሽ ማትነግሪኝ ከሆነ እንዳልኩሽ ከአንቺ ጋር በዚህ ልክ ጉንጬን የሚያለፋ ክርክር ላደርግ አልፈልግም። የቪዲዮ ማስረጃ ይዤ ከዛ ውጭ ደግሞ ኤደንን ይዤ ወደ ህግ ቦታ ላይ ሄዳለሁ። የከፈልሽው 110 ሺህ ብር በማን አካውንት እንደተላለፈ እንዲሁም ደግሞ ኤደን ራሷ አንቺ ስለመሆንሽ ምስክር ስለሆነች የቪዲዮን ማስረጃ ይዤ ከዚህም በላይ ብዙ ነገሮችን የምታደርጊ ሰው ስለሆንሽ ተሙ ስለመጥፋቱ ዋነኛ ተጠያቂ አንቺ ልትሆኚ ትችያለሽ ብዬ ስለማሰብ አንጠልጥዬ ይዤሽ ሄዳለሁ። ህግ በሚያወራሽ መልኩ ያወራሻል። ምናልባት ካልተባበርሽኝ ደግሞ ነገሮች በጣም የከፉና እድሜ ዘመንሽ ሙሉ እስር ቤት ልትበሰብሽ ነው የምትችይው። ይህንን ነው የምትፈልጊው? ቆይ ምንድን ነው የምትፈልገው ከኔ? ተሙ የት ነው ያለው? አላውቅም። እርግጠኛ ነኝ ታውቂያለሽ። ምክንያቱም ቤቴ ውስጥ በዛ ልክ ጥቁር ዶሮ እንድታስቀምጡ ደም እንድትረጩ ያውላ ነገር እኔ ድንጋጤ እንዲፈጠር ያደረጋችሁት ተሙ ላይ እየደረስኩበት ስለሆነና ተዘናግቼ ወደኋላ እንድቀር አስባችሁ እንደሆነ እርግጠኛ ነው። ብዙ ነገሮችን ለማድረግ እየሞከርኩ ነው ያለሁት። እሱን ደግሞ እንደማገኘው እርግጠኛ ነኝ። አንቺ ማትነግሪኝ ከሆነ ሌላ ወንጀለኛ ደግሞ አግኝቼ መንገሩ አይቀርም። ስለዚህ ንገሪኝ። ምናልባት ተሙን ለማግኘት ስለተባበርሽኝ ብዙ ነገሮች ሊቀሉልሽ ይችላል። ምንድን ነው የሚቀልልኝ? ምንድን ነው የምታወራው? የት ነው ያደረግሽው? በገዛ እጄ ገብቼ መቀመቅ ውስጥ የምወርድልህ ይመስላል? ሰማኛለህ? ምንም አይነት ማስረጃ የለን። ምንም የምታመጣው ነገር የለም። አሁን ቪዲዮ ምናምን ለምትለው ምንም ማስረጃ የለን። እኔ አይደለሁም። በቃ እኔ ተሙ የሚባል ሰው አላውቅም። እርግጠኛ ነሽ? ምናልባት ቪዲዮ ላሳይሽ እኮ እችላለሁ። ቤቴ ውስጥ ስትገቢ እንዴት እንደ ሌባ ተንሸዋከሽ ገብተሽ እንደነበር እና እንግዲህ ሰራመድ ወይም ደግሞ የሆነ ቦታ ሲሄድ ምናምን ቀርጸ ከሆነ ከዛ ጋር ቀናብረው ከሆነ አላውቅም። ቪዲዮን አዘጋጁና ስጡኝ እስኪ። ምናልባት ያው ለአንቺ ማሳየት ባይጠበቅብኝም ግን እስኪ ላሳይሽ። መንገድ ላይ እንዳልቀረጽኩሽ ቤቴ ስትገቢ እንደነበረ ያ ቪዲዮ እና ቤቴ ከገባሽ በኋላ ያዝኩት ቪዲዮ እንደነበረ በደንብ አሳይሻለሁ። ምን ቤት ነው? እኔ አልገባኝም። እንግዲህ ከኤደን የወሰድሽው የኔን ቤት ቁልፍ እንደሆነ ኤደን ማነች? ቆይ ለአንቺ ቁልፍ አስቀረጻ የሰጠችሽ ጭራሽ እኮ ኤደን እኔ ምንም የማውቀው ታሪክ የለም። ሲጀመር ደግሞ ይኸውልህ ኤደን እከሌ ከምትል መጀመሪያውኑ እንደዚህ አፍነ እያሰቃየ ከምታመጣኝ አስረ ከምታመጣኝ እዚሁ ብትጠይቀኝ ኖሮ መልስህን እሰጥህ ነበር። ይኸውልሽ እኔ በምፈልገው ልክ አሁን ረጋ ብዬ እያወራ ያለሁት ተሙን ለማግኘት እየሞከርክ እንደሆነ እኔም ረጋ ብዬ እያወራሁ ነው። ከዚህ በላይ የተለየ ነገር ልታወሪም አትችይም። ምንም ነገር የማወራው ነገር የለም። ምንም ነገር የማውቀው ታሪክ የለም። እርግጠኛ ነሽ? አላውቅም። ስጡኝ፣ ቪዲዮ ላሳያ። ስልኩን ስጡኝ እስኪ። እሺ እንግዲህ አንቺ እንዳልሆንሽ ነበረ የምታሳየኝ። ይሄን ቪዲዮ ግን ማየት ትችያለሽ። ወደ እኔ ቤት ስትገቢ የሚያሳይ ቪዲዮ ነው። እኔ አይደለሁም። ተሳስተሃል። ይኸው በደንብ እያየሁት ነው። እኔ አይደለሁም። እያየህ ነው። እኔ እንደዚህ አይነት ልብስ ለብሼ አላውቅም። እኔ ቤት ለመግባት ስትይ ለብሰሽ ሊሆን ይችላል ምናልባት። ስለዚህ ንገሪኝ፣ ይህንን ነገር ያደረግሽው ለምንድን ነው? ቤቴ ውስጥ ውድ ቤተሰቦች እንግዲህ የታረደ ጥቁር ዶሮ እንዲሁም ዙሪያውን ደም የተቀባ በአመድ የተለወሰ ነገር፣ ከዛ በተጨማሪ ግድግዳዬ ላይ አላውቅም እንዴት እንደረጩት ግን በጣም ነጠብጣብ በሚመስል ሁኔታ ተረጫጭቶ የነበረ ደም ነው የነበረው እና ያው ለመጀመሪያ ጊዜ ሳይሆን በጣም ደንግጬ ነበረ። ምናልባት ለእናንተ አንዳንድ ነገሮችን ሳስተላለፍ ትንሽ ነርቨስ ሆኜ ነበር እና ይህን ሁሉ ነገር ያደረጋችሁት ደግሞ በድንጋጤ ተሙን መፈለጌን እንዳቁም ሊሆን ይችላል። ነገር ግን የሳይወት ሲጠፋ ጭምር ያየው ሰው ነኝ። የምትገርም የደም ነጣጣል ምናምን እና ታዲያ እኔ ነኝ እንዴ እየዞርኩ ስቀባልን ማድረግ? ምናልባት እኔ ምንም አልገባኝም። ይኸውልህ እኔ ምንም ነገር ብታደርግ አንድ ነገር ልንገርህ፣ ራስህን አሁን ከዚህ መዘዝ ውስጥ እንዴት መውጣት እንዳለብህ ማሰብ ያለብህ። እኔ ምንም የማውቀው ታሪክ የለም አልኩህ። አሁንም ደጋግሜ ነገር አለው። ምንም የማውቀው ታሪክ ኤደን ማነች? ማነው ተሙ? ማነው? እኔ ምንም የማውቀው ታሪክ የለም። በቃ የተሳሳተ ቦታ ላይ ነው የመጣው። ስለዚህ ምንም አይነት መልስ አልሰጥህም ማለት ነው። ሰምኛለሽ? ይኸውልህ ላቋርጥህና ማለት ነው ይሄን ፍታልኝ፣ መሄድ እፈልጋለሁ። ገባ? እኔ ደግሞ አንድ ነገር ግልጽ አድርጌ ልንገርሽ፣ ወዴትም አትሄጂም። ከሄድሽም ደግሞ እስር ቤት እድሜ ዘመንሽን ሙሉ ልትበሰብሽ ነው ምልክሽ። ስለዚህ እያንዳንዱን ነገር ግልጽ አድርገሽ ንገሪኝ። ምናምን ከሆነ ደግሞ አንጠልጥዬ ከበቂ በላይ ማስረጃ ስላለኝ ወደ እስር ቤት ወረውርሻለሁ። ከአንቺ ጋር የምለፋደድበት ጊዜ የማጠፋበት ምንም አይነት ምክንያት የለም። እንደው ሞኝ ነህ ግን
እስካሁን ድረስ ራሱ ሲልህ በደንብ እስካሁን ራሱ እንደዚህ ሽምድምድ አለ ማለት ገርሞኛል። ምን ማለት ነው? ይኸውልህ ትሰማኛለህ? ተሙ ለራስህ ፍራ። ገባ? ተሙ ምን እያልሽ ነው? ተሙ ምን ሆነዋል? ተሙ የሚባል ሰው የለም። እስካሁን እንዴት አረሳችሁት? እኔ ያልገባኝ ነገር እንዴት እስካሁን አረሳችሁት? ምን ማለት ነው? ተሙ እስካሁን የተሙ ጉዳይ እኮ ያበቃለት ጉዳይ ነው። ምን ማለት ነው? የተሙ ጉዳይ ያበቃለት ጉዳይ ነው? ሞቷል። ምንድን ነው? አትጨቅጭቀኝ። ሞቷል። ስሚ፣ እስካሁን ድረስ አንተ ራሱ በቆመህ መኖር ሰሚኛለሽ? ገርሞኛል። እንዳንቺ አይነት ወንጀለኞች ወይም ደግሞ ዶሮ አይተዋል አይደል? አዎ አይቼዋለሁ። ያ ዶሮ እንደሞተው የአንተ ሬሳ ቀጣይ አንተ ነህ። ቀጣይ ወጥመድ ውስጥ የምትገባው አንተ ነህ። ሰሚያለሽ? ብዙ ጊዜ እንዳንቺ አይነት ወንጀለኞች እኔ ጋር ሲመጡ ተሙ እንደሞተ እግሩ እንደተጎዳ ብዙ ነገሮችን ሲያወሩ ነው የነበረው እና አላመንኳቸው። መጨረሻ ላይ ደግሞ የሚደርሱበትም እነሱ ላይ ነው ተጎጂ የሚሆኑት። አሁን ያደረጋችሁትም ነገር ወደኋላ እንድቀርና ተሙን እንዳላገኝ ነው እንጂ እንዳልሞተ ሙሉ ለሙሉ እርግጠኛ ነኝ። ተስፋ ምቆርጥ ከሆነ እንደማልቆርጥ እየነገርኩሽ ነው ያለሁት። እንደማገኘው እርግጠኛ እንደሆንኩ ነው የምነግርሽ። ተግባባል? በዚህ ጉዳይ ከአንቺ ጋር ብዙ ስማ፣ እኔ ያዝንልሃለሁ። እኔ ምንም እንደምታይኝ እኔ አሁን ካሜራ ፊት ለፊት የደቀነ ምናምን ነው የምታወራው። ምንም ሄዶንጌር እኔ አያገባኝም ሁሉ ማለት ነው። ግን ቀጣይ አንተ ነህ የምነግርህ ማለት ነው። ከእግሬ ይጀምራል፣ ሽባ ትሆናለህ፣ ከዛ ወደ ቤታችን ትገባለህ። ተሙ የለም። እኔ ደግሞ አንድ ነገር ልነግርሽ የምፈልገው ምን እንደሆነ ታውቂያለሽ? ሞቷል። ተሙን እንደማገኘውና እንዳልሞተ ከዛ በተጨማሪ ደግሞ ሌላው ቀርቶ በነገር ላይ ገና እግሩ ሲቆረጥ ነው በነገር ላይ በቃ አልቻለም። ህመሙን መቋቋም ስላልቻለው በዛው 5 ደቂቃ ራሱ አልቆየም፣ ሞተ። እንግዲህ እኔ አንተ ራሱ ማለት ነው አንተ ራሱ ትንሽ ጊዜ እቅዳችን ውስጥ ገባ፣ ትንሽ ጊዜ ነው የቀረ። ማን እንዳበላሸው ማን እቅዳችን እንዳበላሸው እሱን እደርስበታለሁ፣ ግድ የለም። ግን ቀጣይ ስብርብርብርብር ብለህ ገብተህበታል እኮ አይተኸዋል። አንዴ ለአንተ አንዴ ማየት ነው የሚጠበቅብህ። ክፍል ውስጥ መቼም ዶሮን ሳታይ ዶሮ ምናምን እያልክ አታወራኝም። እንግዲህ አንድ ቀን አለ። ስለዚህ አንተም ቀጣይ ሟች ነህ። ውድ ቤተሰቦቻችን እንግዲህ ምን ያህል ወንጀለኞች ተናበው እንደማይሰሩ የሚያሳየው ተሙ እግሩ ተቆርጧል ተብሎ ከታሰበበት ጊዜ በኋላ እንኳን ምን ያህል ጊዜ እንደቆየ ከተሙ ጋር አብሮ የታሰረ ግለሰብ ጭምር ምን ያህል ጉዳት ሲደርስበት እንደነበረ ሲያወራ ነበር። ሰምታችኋል አይደል? ስለዚህ ምንም እንዳልሆነ እሷ ደግሞ እያለች ያለችው በ5 ደቂቃ ሞቶ ነው። ተሙ ደግሞ እንደዚህ አይነት ሁኔታ ላይ እንደሌለ በደንብ ነገሮች ግልጽ ናቸው። እግሩን ገና ሲቆረጥ ነው ምንም እኮ ልፍስፍስ መቋቋም እንኳን ህመሙን አልቻለም። ይኸውልሽ ትሰሚኛለሽ፣ አንቺ ብዙ ነገሮችን ሆነሽ ይኸውልሽ በንግግርሽ እንድበሳጭ ወይ ደግሞ እያወራሽ ባለሽበት ነገር እንድበሳጭ ያሰብሽ ከሆነ ተሙን አገኘውና የእናንተ አይነት ወንጀለኞችን ወደ እስር ቤት ወረውራቸዋለሁ። ይሄ ደግሞ ቃሌ ነው። እኔ ምንም እንደማልሆን ይኸው አንድ ቀን አልፌ አይታችኋል እኮ። ትናንት ነበር ይህን ነገር አድርገሽ የነበረው። 2 ቀን ጠብቅ። ከዛ በኋላ ምንም እንደማልሆንና ደግሜ አንቺን እስር ቤት ሳስበሰብስሽና እስር ቤት ስትወረወሪ አይደክማችሁም እንዴ እናንተ? አይደክማችሁም? ታሽ እኮ ከዚህ አሁን እኮ በእኛ ቁጥር ውስጥ ነሽ፣ የትም አትሄጂም። ትሰማኛለህ? ከኔ ጀርባ ብዙ ሰዎች አሉ። እነሱንም ቢሆን በሂደት እደርስባችኋለሁ። ተነሻው ያዟት እንወርውራት ወደዚያ። እንግዲህ ውድ ቤተሰቦች ያው ወንጀለኞች ምን ያህል እንደማይናበቡና የተፈጠረው ነገር ምን አይነት እንደሆነ በደንብ ለእናንተ ግልጽ ማድረግ መቻል አለብን። ምክንያቱም አጠገቤ የነበረችዋ ሴት እንኳን ምን እንዲያለች እንደሆነ በደንብ ግልጽ ነው። ተሙ በህይወት የለም። እግሩ ከተቆረጠ በ5 ደቂቃ ውስጥ ህይወቱ እንዳለፈ ጭምር ነው ስትናገር የነበረው። ከተሙ ጋር አብሮ የታሰረውን ግለሰብ አግኝቼው ያወራሁት ነገር ነበር። ከዛ ውጪ ደግሞ ከዛ በፊት ተሙ የነበረበትን ሁኔታ ብዙ ወንጀለኞችን ሲያወራ በደንብ ታውቃላችሁና ረጅም ጊዜ እንደቆየ ብዙ ደም እየፈሰሰው እንደነበረና ሕክምና ጭምር አድርጎ እንደነበረ አንድ የግል ዶክተርን አግኝተናት ነበር። አሁን ካወራቸው ነገር ጋር ፍጹም የሚጣረስ ነው። እኛ እንድንሰንፍና እንድደክም ነው እየፈለጉ ያሉት። በፍጹም ደግሞ አልደክምም። በዚህ ልክ የተጣረሰ ወሬ የሚያወሩ ከሆነ የእውነት የሆነ ቦታ ላይ በህይወት እንዳለና እንደተደበቀ እርግጠኛ ነኝ። ምናልባት እግሩ ላይም ጉዳት አልደረሰበትም ሊሆን ይችላል፣ አናውቅም። ነገር ግን ተሙን በቅርብ ቀን እንደማገኘው በደንብ ግልጽ ነው። ውድ ቤተሰቦቻችን በደንብ አገኘዋለሁ። ተሙን አግኝቼ እንደዚህ አይነት ወንጀለኞችን ደግሞ በቁጥጥር ስር እየዋልን ዳግመኛ ወንጀለኞች በዚህ ልክ የሚፈነጩባት ሀገር እንዳትኖር ዋነኛ ዓላማችን ስለሆነ እናደርጋለን ማለት ነው። እኔ የምፈራበት ምንም አይነት ምክንያት የለም። ከ2 ቀን ከ3 ቀን በኋላ አንተ ላይ ጉዳት ይደርሰዋል ብለዋል። ግን እኔ ላይ ምንም አይነት ጉዳት አይደርስም። ምክንያቱም የክርስትና እምነት ተከታይ ነኝ። የድንግል ማርያም ልጅ እኛን ይጠብቀናል። ነገሮች በደንብ ይሳካሉ። የእናንተ ጸሎት ደግሞ በደንብ እንድንቆይና እንድንበረታ ያደርገናል።
በጸሎታችሁ እንድታግዙን በአክብሮት እየጠየቅኩኝ ቀጥታችን ልጅ በተለየ ሁኔታ ለመመርመር እሞክራለሁ ማለት ነው። እናንተ ግን በጸሎታችሁ አግዙን፣ አብራችሁን ቆዩ።